ሰላም ሰላም የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። ዛሬም እንደተለመደው በአዳዲስና በአጫጭር አስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም የፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ዛሬ ከ6 ወር በፊት የተፈጠረ አንድ ጉዳይ ነበር። ያም ጉዳይ ምንድነው? ከጋዜጠኛ ሶፎንያስ ዋሲሁን ጋር በተያያዘ በመካከላችን አለመግባባት ተፈጥሮ ነበረ። አብዛኞቻችሁ ያንን ቪዲዮ ተመልክታችኋል፣ ሰምታችኋል ብዬ አስባለሁ። እና ዛሬ ከ6 ወር በኋላ ሶፎንያስ ዋሲሁንን አግኝቼዋለሁ። በራሱ አንደበት የተናገራቸው ብዙ ነገሮች አሉ። እነዛን ነገሮች አስደምጣችኋለሁ። ከዛ በተረፈ ግን ዋናው ይሄን ቪዲዮ የምሰራበት ፐርፐዝ ምንድነው? ሶፎንያስ ዋሲሁን አሁን ከገዳም ወጥቻለሁ ብሎኛል። እንግዲህ እንደነገረኝ ከሆነ ከገዳም ወጥቻለሁ ራሴን ለማስተካከል እንደገና ደግሞ ስጋው እንደነገረኝ ከሆነ ስጋው ወደሙን እንድቀበል ምክንያት ሆነኛል አይነት ነገር ብዙ ነገር አውርቶኝ ተገናኝተናል ማለት ነው። እንግዲህ እንዴት ተገናኛችሁ የሚል ጥያቄ አብዛኞቻችሁ ጋር ሊፈጠር እንደሚችል አውቃለሁ። ያው ስልኬን ያውቀዋል ብዬ አስባለሁ። መቼም ከዚህ በፊት የነበረውን ስልኬን ስለሚያውቅ በዛ ስልክ ላይ ሲደውል መጀመሪያ አላነሳሁትም ነበረ፣ ምክንያቱም አላውቀውም። ምክንያቱም ብዙ ሰዎች በስልኬ ላይ ስለሚደውሉ በዚህ ቀጥታ ስለማላነሳ ማለት ነው። ከዛ ግን ቴክስት አደረገልኝ። የላከልኝ ቴክስት ምንድነው? እዚህ ጋር እንደምታዩት የእግዚአብሔርን መንገድ እንዲይዝ ስጋው ወደሙን እንድቀበል ምክንያት ስለሆንከኝ ክበርልኝ፣ ፍጹም አልተቀየምኩም ይላል። መቼ ነው የላከልኝ? እንደምትመለከቱት ቱዴይ 5:18 11 ሰዓት ከ20 አካባቢ ነው የላከልኝ። ይህን ቪዲዮ የምሰራውም እንዲሁም ደግሞ እሱም የደወለልኝ ግንቦት 18 ከ11 ሰዓት አካባቢ ላይ ነው ቴክስት ያደረገልኝ። ልክ እንደዚህ አይነት ቴክስት ሲልክልኝ ማን ሊሆን ይችላል የሚለው ነገር ወደ አይምሮዬ መጥቶ ነበር። ምክንያቱም ስጋው ወደሙን እንድቀበል አድርገኸኛል ምናምን አይነት ንግግሮች ከኔ ጋር በህይወት ጋር በተገናኘ እንደዚህ ሊለኝ የሚችል ሰው የለም። ነገር ግን ቁጥሩን ስመለከተው 1072 44 27 ይላልና አንደኛ 10 ቤት መሆኑን አየሁት። ምክንያቱም ከዚህ ፊት እሱ የደወለበትን ስልክ እኔ ረሳቸዋለሁ። ሲቀጥል ደግሞ የእግዚአብሔርን መንገድ እንዲህ ስጋ ወደሙን እንድቀበል ምክንያት ስለሆንከኝ ክበርልኝ አይነት ነገር ንግግር ሲያወራ ማን ሊያወራኝ ይችላል እንደዚህ አይነት ነገር ብዬ ነው ድጋሚ ሲደውል አንስቼዋለሁ። በነገራችን ላይ አግኝቼዋለሁ ያልኳችሁ በአካል አይደለም በስልክ ነው። በስልክ አንስቼ ደውዬ ሶፎንያስ ነኝ አይነት ነገር ሲል ሰምቼዋለሁና ስልክ ያጋጣሚ ጉዳይ ሆነ ታውቃላችሁ። የኔ ስልክ ሪከርድ ያደርጋልና ሪከርድ በሚያደርግ ሰዓት ላይ ድምጹም ገብቶ ነበርና ያለውን ነገር ከዚህ ቀጥሎ ያለው ነገር በሙሉ አሰማችኋለሁ። ይሄን ቪዲዮ የማቀርብላችሁ ሶፎንያስ ዋሲሁን የይቅርታ ቪዲዮ መስራት ፈልጓል። የኢትዮጵያን ሕዝብ ይቅርታ መጠየቅ ፈልጓል። እንዲሁም ደግሞ በተለያዩ ቦታዎች ላይ ያሉ የሚገኙ ቤተሰቦቹን እንዲሁም ከሱ ጋር በስራ ባልደረቦችን የሚተዋወቁትን እንዲሁም አንዳንድ የሚያውቃቸውን ሰዎች በሙሉ ይቅርታ መጠየቅ ይፈልጋልና ይሄ የይቅርታ ቪዲዮ ስለሆነ እኔና እሱ ያወራነውን ቀጥታ በቪዲዮ የሚገርም ነው። ደወለ አይገርም? ይኸውላችሁ ያው ይታያል ሶፎንያስ ነው የሚለው። እሺ አሁንም እየደወለልኝ ነው። በዚህ ማንሳት አልችልም ኮምፒውተር ስለሆነ እዚህ ጋር እኔ ራሴን ትለታለሁ። ፎቶ እለጥፋለሁኝ እዚህ ጋር ይቅርታ መጠየቅ የሚፈልጋቸው ሰዎች አሉ። ፎቶን እያስቀመጥኩኝ ስማቸውን እያንዳንዱን ከራሱ አንደበት ተሰሙታላችሁ ማለት ነው። እስከ ቪዲዮ መጨረሻ ከኔ ጋር ቆዩ። ሶፎንያስ ይሰማል? አዎ ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት። ማንንም አላገኘሁም። በፌስቡክ ህዝቡን ይቅርታ ጠይቄያለሁኝ። ግን አሁን አንተ ጋር ደውሌ አንደኛ ሁሌ ስለማስታወስ ነው። እግዚአብሔርን ነው የምልህ፣ መድኃኔዓለምን ነው የምልህ። እየሰማኸኝ ነው አይደል? አዎ እየሰማሁህ ነው። መድኃኔዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል ህይወቴ እንዲስተካከል ከዚህ ቆሻሻ ህይወት እንድወጣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ። አንተ በዛ ደረጃ ጉዳዩን ባታራግበው ኖሮ እኔም እንደዚህ ባልሆንኩ ነበር። እግዚአብሔርን ጎዳና የእግዚአብሔርን ወንጌል ለ6 ወር ከ16 ቀን ቆይቼ ነው ከገዳም የወጣሁት። የትንሣኤ ዕለት ነው፣ የፋሲካ ዕለት ነው ስጋው ደሙንም የተቀበልኩት። ትልቅ ገዳም ነበርኩኝ። አሁን ይሄ ነው ብዬ አልነግርህም። ገዳሙም ደብቆ ነበር ያስቀመጠኝ። መላው ኢትዮጵያ ገዳማት ተደውሎላቸው ሁሉም ፈቃደኛ አልነበረም እኔን ለመቀበል። አንድ ገዳም ብቻ ነው ፈቃደኛ ሆነው ቤተልሔም ጎን ያለው ምንድነው ግብር ቤት የሚባል ታውቃለህ? አይ አላውቅም። ግብር ቤት የክርስትና ቤት። ኦኬ እሺ። ክርስትና ቤት ተሸሽጌ ተደብቄ እዛ ጸሎቴን ስግደቴን ወደ 5 ወር ነው
የሰገድኩት ጾም ጸሎት ላይ ነበርኩኝ። ከዛ በኋላ መድኃኔዓለም የሆሳዕና ዕለት ለአባ ወይም ደግሞ ለነበርኩበት ለአባ ለቅዱሳኑ በህልማቸው ሶፎንያስ ስጋው ደሙን የትንሣኤ ዕለት ይቀበል ብሎ መድኃኔዓለም ነግሯቸው የትንሣኤ ዕለት ስጋው ደሙን ተቀብዬ ከዛ ደግሞ እንደገና ለዳግመ ትንሣኤ ከዛ በ18 3 ጊዜ ስጋው ደሙን ተቀብዬ ነው የመጣሁት። በቀዳችሁ ኦፍኮርስ አዲስ አበባ ከገባሁ ሳምንቴ ነው። ትንሽ ታምሜ የካቲት ሆስፒታል ትንሽ አየር አጥሮኝ ኮማ ውስጥ ነበርኩኝ። የምግብ እጥረት ገጥሞኝ ወደ 20 ኪሎ ገደማ ነው የቀነስኩት። ብታየኝ በጣም ነው የምትደነግጠው። አሁን ፎቶ ፖስት አድርጌያለሁ ፌስቡክ ላይ፣ ግን የድሮ ነው። ምክንያቱም የአሁኑ ፌሴን ብታየው በእውነት ታለቅሳለህ። በእውነት ከዚህ በፊት ከታመምኩትም በላይ ነው። 20 ኪሎ ነው የቀነስኩት። ከ76 ኪሎ ወደ 56 ኪሎ ገደማ ነው ያለሁት። ትክክል አይደለሁም። በቃ ያንገዳግደኛል። የምግብ ፍላጎትም የለኝም። ኦኬ። በጾም በጸሎት ነበር ከዛ ቦታ ላይ በጾም በጸሎት በሱባኤ ነው የቆየሁት። መንፈስም ነበረ። መንፈሱም ተናገረ። ኦኬ። ምን ማለት ነግረውካል ሰው? መንፈሱ አልነገሩኝም። አይ ብቻ መንፈስ ነበረ፣ እያስጮኸ ነበረ። ፈልገው እንዳልሆነ እዚህ ነገር ውስጥ እንደገባ ሰው እንደተበጠበብኝ ምናምን አይነት ነገር ነው የተወራውና አሁን ስለዚህ ሲጀምር ለጸበልተኛ እኮ አይነገርም። እንዲህ ያልክ እኮ አይባልም። አይ ልክ ነህ። ምናልባት ሰዎች አጠገብህ ከነበሩና የተናገረውን ነገር ምናልባት ላንተ ከነገሩ እውነት ይሁን ለአንደኛ እንግዲህ የሰማችሁት ቮይስ ገና መጀመሪያ ሳልዘጋጅ ስልኬ ብቻ ሪከርድ በሚያደርግበት ሰዓት ላይ ያስደመጥኳችሁ ነው። በመሃል ባላንስ ዘጋበትና ተቋረጠ ማለት ነው ንግግራችን። ከዛ በኋላ ያለ ግን ያወራናቸው ሙሉ በሙሉ ሪከርድ ተደርጓል ማለት ነው። ከዛ ውስጥ ግን እየመረጥኩ ነው ማሰማችሁ። በጣም ብዙ ማሰማችሁ ቮይሶች አሉ። እነዛን ቮይሶች በራሱ አንደበት ይቅርታ መጠየቅ የሚፈልጋቸው ሰዎች አሉ። በግልጽ አማርኛ የሚዲያ ሰዎች፣ ቤተሰቦች፣ በተለይ ቤተሰቦቹና በዙሪያው የሚገኙ የኔ የሚላቸው ሰዎች፣ ከዛ ባለፈ ደግሞ መላውን የኢትዮጵያ ሕዝብን ይቅርታ መጠየቅ ፈልጋለሁ ብሎ እሺ። እንግዲህ ይህንን ቪዲዮ እንደሰማችሁት ነው ወንድማችን እንዳለው ከ6 ወር በፊት ከጋዜጠኛ ሶፎንያስ ጋር ተያይዞ የተነሳውን ጉዳይ ሁላችሁም ታውቃላችሁ። እኔ ወደ ዝርዝር ነገር ውስጥ አልገባም። አሁን ግን ልክ እንደ አንድ ወንጌል አማኝ እኔ በግሌ ለሶፎንያስ ማስተላለፍ የምፈልገው መልእክት አለ። ይህ መልእክት የሚደርሰው ከሆነ የምትችሉ ሰዎች አድርሱልኝ። የነበረበት የህይወት ስርዓትና ምልልስ እንግዲህ እግዚአብሔር ፈጽሞ የማይወደው ልምምድ ውስጥ እንደነበረ ራሱ አውቆ ህሊናውም ደግሞ መስክሮለት ከዚህ ነገር ነፃ ለመውጣት ካለው ፍላጎት የተነሳ እንግዲህ ወደ ገዳም ሄዶ እንደነበረ ሰምታችኋልና እግዚአብሔር ይመስገን እንግዲህ ተሽሎኛል ነው የሚለው። መልካም ከእንደዚህ አይነት ነገር ነፃ ወጥቻለሁ ብሎ ካሰበ እግዚአብሔር ይርዳው፣ ጸጋውን ያብዛለት። እኔ ግን አንድ የመጽሐፍ ቅዱስ ክፍል አነብላችሁና አጭር መልእክት ለወንድማችን ማስተላለፍ ወይም ደግሞ ምክር ብጤ መስጠት እፈልጋለሁ። በሮሜ መጽሐፍ ምዕራፍ 7 ከቁጥር 14 ላይ እንደዚህ ይላል፣ ሕግ መንፈሳዊ እንደሆነ እናውቃለን። እኔ ግን ከኃጢአት በታች ለሆነ የተሸጥኩኝ የሥጋ ነኝ። የማደርገውን አላውቅምና የምጠላውን ያንን አደርጋለሁና፣ ዳሩ ግን የምወደውን እርሱን አላደርገውም። የማልወደውን ግን የማደርገው ከሆንኩ ሕግ መልካም እንደሆነ እመሰክራለሁ። እንደዚህ ከሆነ ይህን የማደርገው አሁን እኔ አይደለሁም፣ በእኔ የሚያድር ኃጢአት ነው እንጂ። በእኔ ማለት በሥጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝ አለ፣ መልካሙን ግን ማድረግ የለኝም። የማልወደውን ክፉን ነገር አደርጋለሁና፣ ዳሩ ግን የምወደውን በጎን ነገር አላደርገውም። የማልወደውን የማደርግ ከሆንኩ ግን ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚኖር ኃጢአት ነው እንጂ ብሎ ሐዋርያው ጳውሎስ ስለ ራሱ እየተናገረ ሳይሆን አንድ ከሕግ በታች ስላለ ሰው፣ ከኃጢአት በታች ስላለ ሰው፣ ለኃጢአት ተላልፎ ስለተሰጠ ስለወደቀ ሥጋ ነው የሚያወራው ሐዋርያው ጳውሎስ ማለት ነው። ስለዚህ ለወንድማችን የማስተላልፈው መልእክት ምንድን ነው? ወንድማችን ተሽሎኛል እያለ ነው። ነፃ ወጥቻለሁ፣ ለዚህም ደግሞ ምክንያቴ አንተ ነህ። አሁን ሥጋውና ደሙን ተቀብዬ በአዲስ የኑሮ ስርዓት ውስጥ ለመኖር ተዘጋጅቻለሁና ያጠፋሁትንና ያስቀየምኳቸውን ደግሞ ይቅርታ ለመጠየቅ ተዘጋጅቻለሁ እያለ ነው። አሁን የሚያስፈልገው ይቅርታውና እርቁ የሚያስፈልገው ከእግዚአብሔር ጋር ነው። አሁን ከዚህ በኋላ ወንድማችን በዚህ የኃጢአት ልምምድ ውስጥ በዚህ የኃጢአት ኃይል ውስጥ ተገዝተህ ላለመኖር ዋስትና አንድና አንድ ብቻ ነው። ምክንያቱም በሥጋ የሚኖሩ ሰዎች፣ በክርስቶስ ያልሆኑ ሰዎች ሕሊናቸው ራሱ መልካምና ክፉን እንዲያውቁ ያደርጋቸዋል። በሕሊናቸው
በክርስቶስ ያልሆኑ ሰዎች መልካምና ክፉን ቢያውቁ እንኳን ክፉ ነገር እንደሆነ እያወቁት ነገሩን እንዲያደርጉት ይገደዳሉ። መልካም ማድረግ እፈልጋለሁ፣ ክፉን አደርጋለሁ። በጎ ማድረግ አለኝ፣ በጎ የሆነውን ነገር ግን አላደርግም እያለ ነው። ስለዚህ አንድ ባርነት ውስጥ ያለ የተገዛ በኃጢአት እየተጨቆነ ያለን ሰው ትመለከታለህ ወንድማችን። በክርስቶስ ያልሆነ በአሮጌው አዳም ውስጥ የሆነ ሰው ማንኛውም አይነት የኃጢአት ልምምድ ውስጥ እንኳን ቢሆን ልክ በራሳችን ወስነን ለአንድ ወር፣ ለሁለት ወር፣ ለሶስት ወር እናቆማለን ብለን ልንወስን እንችላለን። እንግዲህ ባለፈው ዘመናችን በምንጠጣበት ጊዜ በምንቅምበት ጊዜ እኮ በቃ ከዛሬ በኋላ ብለን መስከረም ላይ ላለመጠጣት ላለመቃም ምናምን ወስነን ከዛ 3 ወር 4 ወር ከተውን በኋላ በባሰ መንገድ ወደዛ ህይወት ውስጥ አንዳንዶች ተመልሰን ስንገባ ራሳችንን አግኝተናል። ምክንያቱም በራሳችን አቅምና ጉልበት ልናደርገው የምንፈልገው የትኛውም ነገር እኛን ዋለም ቆየም አደረም ነጋም እኛ ላይ መሰልጠነው አይቀርም። ምክንያቱም ከኃጢአት በታች ነን። አሮጌው አዳም ነው ስጋችን። ስለዚህ አንድና አንድ ነው መፍትሄው። ለዘላለም ነፃ ወጥተህ ከዚህ ነገር ተላቀህ ከጌታ ጋር ጤናማ ህይወት ከእግዚአብሔር ጋር ታርቀ በሰላም የምትኖርበት መንገድ አንድና አንድ ነው ወንድሜ። በክርስቶስ ሞትና ትንሣኤ አምነህ ኢየሱስ ክርስቶስ ስለ ኃጢአቴ ሞቷል፣ ስለ ጽድቄ ተነስቷል፣ ኃጢአቴን በመስቀል ላይ ቀጥቶልኛል፣ ከዚህ በኋላ የኃጢአት ባሪያ አልሆንም፣ ዓለምን ምኞቱን በክርስቶስ ሞት ሰቅያለሁ ብለህ ክርስቶስ ኢየሱስን እንደ ግል አዳኝ አድርገህ ተቀበል። ኢየሱስ ክርስቶስን ወደ ህይወትህ አስገባው። ምክንያቱም አሁን ያስገባው አዲስ ነገር የለም። ያው አሮጌው ሰውነት እንዲያስከው ነው። ያው አሮጌው አዳም እንዲያስከው ነው በቃ። ስለዚህ ለዘላለም ተላቆ ካንተ ውስጥ ሊወጣ አይችልም። የሆነ ቀን ተመልሶ ሊሰለጥንብህ ይችላል። ምክንያቱም ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል አለ ከሕግ በታች የሚኖረው ሰው። ስለዚህ የሚያድንህ አንድ ነው። ሮሜ 8:1 ላይ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። በክርስቶስ ኢየሱስ ያለው የህይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል ይላል። ስለዚህ ክርስቶስ ኢየሱስን ሳምን ታዲያ ምንድነው የማገኘው? ምንድነው ክርስቶስ ኢየሱስን ሳገኝ ወደ ህይወት የሚገባው እንግዳ ነገር ካልከኝ፣ በክርስቶስ ኢየሱስ ያለው የህይወት መንፈስ ሕግ አንተን የሚረዳህ አንተን የሚያግዝህ። ቲቶ መጽሐፍ ምዕራፍ 2:11 ላይ ምን ይላል? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል አለ። የሚያድንህን ጸጋ ስትቀበል ከዛስ ይህም ጸጋ ይላል ያው የዳንበት ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን አለ የተባረከውን ተስፋ የታላቁን ጌታ የኢየሱስ ክርስቶስን መገለጽ ስንጠባበቅ አሁን እግዚአብሔርን በመምሰል በቅድስና እንድንኖር ያስተምረናል ይላል። የትኛው ያ ጸጋ ኃጢአተኝነትንና ዓለማዊ ምኞትን የሚያስክድ ማለት ነው። ይሄ ማለት ከኛ ያልሆነ ከእግዚአብሔር የሆነ አቅም በእኛ ውስጥ መስራት ሲጀምር እኛ የከበደብን ያቃተን ኃይለኛ የሆነብን ነገር በኃይለኛው ጌታ እግር ስር መንበርከኩ አይቀርም። የትንሣኤውን ኃይልና ጉልበት ስትካፈል ነው ለዘላለም ነፃ ወጥተህ የምትቀረው። አሁን ግን ምናልባት ለአይምሮ ሆኖ ትንሽ ጥሩ ስሜት እየተሰማ ያለው ምክንያቱም ከዛ ነገር ርቀ ስለኖርክ ማለት ነው። ህሊና ነገ በዚህ ህይወት ውስጥ ድንገት ውስጥ ብትገኝ አንተን መውቀስ አያቆምም። ስለዚህ ከኩነኔ ነፃ ለመውጣት አርነት ወጥተህ በአዲስ የኑሮ ስርዓት ለመመላለስ እውነተኛውን የክርስቶስ ኢየሱስን የህይወት መንፈስ ተቀበል ነው የኔ ወንድማዊ ምክሬ። እውነቴን ነው የምለው ወንድሜ፣ መጀመሪያ ከእግዚአብሔር ጋር ታረቅ። ያ ኃይል ያለው እግዚአብሔር ጋር ነው። ሰዎችን ከኃጢአት ነፃ ወጥተው በቅድስና እንዲኖሩ የሚያደርጋቸው የእግዚአብሔር ጸጋ ያለው በእግዚአብሔር ዘንድ ነው። ክርስቶስ ኢየሱስን በማመን የሚገኝ ጸጋ ነው ያ ጸጋ ማለት ነው። እሱን ስትቀበል ዳግመኛ ላታየው ለዘላለም ተነቅሎ ከውስጥ ይወጣል። ለዘላለም ከጌታ ጋር ጤነኛ ሆነ ትኖራለህ ማለት ነው። አሁን ሰውን ማመን አያስፈልግም። ምክንያቱም አንድ ጊዜ ሰው አይምሮ ውስጥ ይሄ መረጃ ከገባ በኋላ ከዚህ በፊት አንተን የሚቀበልበት አይነት ከዚህ በፊት አንተን በሚያይበትና በሚሰባበት አይንና ጆሮ ሊሰማም ሊቀበልም አይችልም ሰው ነውና ማለት ነው። አሁን ይቅርታው የሚያስፈልገው ከእግዚአብሔር ነው። እግዚአብሔር ደግሞ በክርስቶስ ኢየሱስ በመስቀል ላይ ሰዎች ሁሉ የሚያምኑ ሰዎችን ሁሉ ለመታረቅ ስራውን ሰርቶ አሁን መታረቅ አድርጎ አቁሞታል፣ የክርስቶስ ሞትና ትንሣኤን ማለት ነው። ስለዚህ ወንድሜ እግዚአብሔር እንደ ሰው አይደለም። ይቅር ይልሃል። ይቅር ብሎ ብቻ አይተውህም። ነገር ግን ከውስጥ ከአዳማዊ ማንነት ከስጋ ውስጥ ያለውን ነገር ነቅሎ ያወጣልሃል። ንጹሕ ሕሊናን ይፈጥርልሃል። በእግዚአብሔር ቃል ዕለት ዕለት ስትማር አይምሮ ይታደሳል። አሮጌው ሐሳብና የአሮጌው ሰው ስርዓት ከውስጥ ተነቅሎ ይወጣል። ይሄ ግን መንገዱ ወደ ሃይማኖት ቤት ሄደ ያደረግከው የሃይማኖት ስርዓት አይደለም። እሱ አይደለም የሚያስፈልገው። በቅን ልብ በመንፈስ ሆነ በጌታ ፊት ተንበርክከ ኢየሱስ ክርስቶስን ወደ ሕይወት አስገባ። እሱ ብቻ ነው ኃይል ያለው። እሱ ብቻ ነው የሞትን ኃይል የኃጢአትን ኃይል ድል የነሳ የናዝሬቱ ኢየሱስ ክርስቶስ ብቻ ነው። እና ብዙዎች
ህሊናቸውን አደንዝዘው ህሊናቸውን ጥለው በእንደዚህ አይነት የኃጢአት ስርዓት ውስጥ ሲኖሩ ህሊናቸው ደንዝዟልና ለመመለስ አያስቡ። አንተ ግን ዛሬ ትክክለኛ መንገድ ላይ እንዳልሆንክ አውቀህ እንደተሳሳትክ አውቀህ ህሊና ሲከስህ ከዚህ ነገር ለመውጣት ያደረግከው እርምጃ በጣም ትልቅ ነገር ነው። እግዚአብሔር ይመስገን። ህሊናህን አልጣልከውም ማለት ነው። የህሊናህን ድምፅ ሰምተኸዋል። ነገር ግን ለአንዴና ለመጨረሻ ጊዜ ግን ከሚኮንንህ ከሚወቅስህ ከዚህ ዓለም ስርዓት ወጥተህ በክርስቶስ በማመን ያለውን ህይወትና አዲሱን የኑሮ ስርዓት እንድትካፈል ወንድማዊ መልእክቴን አስተላልፋለሁ። ከዚህ ህይወት ወጥተህ በአዲስ መንፈስ በአዲስ መልክ በአዲስ ህይወት ስርዓት ስትኖር ማየት የሁልጊዜም ናፍቆቴም ጸሎቴም ነውና እግዚአብሔር እንዲረዳህ ጸልያለሁ። አሁን ግን ዓይንህን ከሰው ላይ አንሳ። አሁንም ሁሉም ነገርን ከሰው ላይ አንሳ። ምክንያቱም አሁንም ልብን የሚሰብሩ ሰዎች የሚያደሙ ሰዎች ወደዛ ነገር ተመልሰህ እንድትገባ ሊያደርጉ የሚችሉ ብዙ ክፉ ሰዎች አሉ። ነገር ግን ልብን አጠንክረ ወደ ጌታ ና ወንድሜ። ኢየሱስ ክርስቶስን ወደ ህይወት ጋብዘውና ከሱ ጋር አዲስ ኑሮ ለመጀመር ወስን እልሃለሁ። ወንድማዊ መልእክቴ ይሄ ነው። ይህንን መልእክት የምትሰሙ ወንድምናቶቼ ይህንን መልእክት ለወንድሜ እንድታደርሱልኝ በጌታ ፍቅር ጠይቃለሁ። ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም።